سلام كما يتنحو تافتواتن كبراتن تخطاتلتي ددبي تي في نسعى زدالنا لكم حاصرتن وانا زيناتات حزنا لكم قريبنا لنا كتكتاتلنا عدمنايو بكندي ارستن نطلتاتهم كنفلم كابز تفلالي كابتا تግራይ ተአኻኺቦም በበረኻታት አፋሪ ጓዓዝ ዝነበሩ ለሐደ ሚቲ ኮብለልቲ በመትሕባር ኮሚሽን ፖሊስ ትግራይን ኮሚሽን ፖሊስ ክልል አፋርን ናብ ዓዶም ክምለሱ ተገይሩ مهزون فترة عدل سرحان متبع مراقب تحفاشن غازيطኛታትን ዘለዎም ወሳናይ ግደ በተግባር ክሰርحሉ ከም ዝግባእ ተሓቢሩ ሚኒስትር ማይን ኢነርጂን ፌደራል አብዳግም ሐወትን ህንጸትን ተካላት ማይ ትግራይ እጃሙን መብርካት ዘመናዊት ዩክሬን መኪና ሐገዝ አበርኪቱ አምጥ ኻብ ፍሪያት ሐረስቶ ተሐገዝት ዝኾኑ እታዋታት ሐረሻ ምጥቃም አብ ምክልኻል ብኽነትን ሰለጤንን ሎለ ጃም ዘለዎ በመዃኑ መንግስቲ ዝለዓለ ቆላሕታ ክህበሉ ከም ዝግባእ ተሓቢሩ ፕሬዝዳንት ኤርትራ አይተ ኢሳያስ አፈወርቂ ናይ 5 መዓልታት ዑደት ንግብጺ ከም ዝገሸ ሚኒስትር ዜና ኤርትራ ሓቢሩ حيلتات دعم سريع عب الفاشر سلاميان سبات ناقتلو زر فيديو ترغاغيطو نابزردرو سيرنا لنا مسالتاو زيناتات بينيام حدش سناي مكتتال كابز تفلاليو كوابتات تግራይ ተአኻኺቦም በበረኻታት አፋሪ ጓዓዝ ዝነበሩ ለሐደ ሚት ኮብለልቲ በመትሕባር ኮሚሽን ፖሊስ ትግራይን ኮሚሽን ፖሊስ ክልል አፋር ናብ ዓዶም ክምለሱ ከም ዝተገበረ ተሓቢሮም 4 ደቃንስት የዝረከቦም 106 ኮብለልቲ 18 ጥቅምት 2018 ዓመተ ምህረት ምሸት ሰዓት 1 ፈረቃን አጸልሚቶም ዝተወሰነ መንገዲ ኣብ ሓንቲ ተሽከርካሪት ተጻቂጦም ምስተጓዓዙ ኣብ ኬላታት ድማ በእግሮም እና ሰገሩ ድማ ኣብ አፋር ምስ በጽሑ መሊሶም ናብ ተሽከርካሪት ተሰቂሎም እንትጓዓዙ ፖሊስ ትኽልል ምስ ኮሚሽን ፖሊስ ትግራይ በመትሕባር ተተሐይዞም ናብ ዓዶም ክምለሱ ከም ዝተገበረ ኣብ ኮሚሽን ፖሊስ ትግራይ ሓላፊ መምርሕ ሓልዋ ትካላት ኮማንደር ተስፋይ ግደይ ገሊጾም ዞም ኣብ ክልል ዕድመ ካብ 16 ካብ 25 ዝኾኑ ወገናት መን ከም ዘበገሶም ኮነ መን ይገንሖም ከም ዘሎ ኣብ ዘይፍለጡሉ ኩነት ኮይኖም ደለልቲ ብርሕቀትና መርሕዎም በሓደገኛ ጉዕዞ እንትኸዱ በመትሕባር ክልቲዮም ኮሚሽናት ፖሊስ ተተሓይዞም ኣለዉ እቶም ኮብለልቲ ብግዲኦም ተኣንፈት ዝኸዱሉ ቦታ ኳክ ዝክሮ ዘይትኽእል ጸልማትን ሓደገኛ በረኻን አድካም ጉዕዞን ሓሊፍና ቢዮትና መሬት ዓድና ምርጋጽና ነመስግን ክብሉ ገሊጾም በትመንገዲ ህይወቶም ኣብ ሓደጋ ወዲቆም ጉዕዞ ዝሓሰቡ መናእሰይን ተሃልዮም ካባና ጉቡ ትምህርቲ ኮስዱ ይግባእ ክብሉውን ምግላጾም ኮሚሽን ፖሊስ ትግራይ ሓቢሩ ምህዞን ፈጠራ ዓድል ስራሕን ምትባዕ መራኸብቲ ሓፋሽን ጋዜጠኛታትን ዘለዎም ወሳናይ ግደ በተግባር ክሰርሕሉ ከም ዝግባእ ተገሊጾም እዚ ዝተገለጸ ዓለም ለኸ ቅንያት ኢንተርፕሪነርሺፕ አመልኪቱ በመትሕባር ቢሮ ቴክኒክ ንሙያን ስራሕ ዓድል ፈጠራን ትግራይን መዳርክቲ አካላትን ጋዜጠኛታትን ሶም ያረክብ ህዝብን መብርሂ ኣብዝሃብሉ እዋንዮም ሓላፊ ኢንስቲትዩት ልምዓት ኢንተርፕሪነርሺፕ ጨንፈር ትግራይ አይተ ዳግማዊ ዮሐንስ ሚዲያ ንምህዞ ዘላልዩ ቅድ ታሪኻት ኩዝዑ ከም ዝግባእ ሓቢሮም ትካሎም ኣብ 185 ከተማታት ኢትዮጵያ ከም ዝነጥፍ በመግላጽ ለሊ ብር 122 ሚሊዮን ብለቃሓን ካልኦት ድጋፋትን በመምዳብ بتخرة انقساقس كم زلو ገሊጾም ቅንያት ኢንተርፕሪነርሺፕ እንትነኽብር ምእንተ ምኽባረት ዕለት ዘይኮነስ ከም ሓደ መዋጽኦ ክንጥቀመሉ ሓብራዊ ስራሕ ይጠልብ ዝበሉ አይተ ዳግማዊ ኣብዚ እዋን ብርክ ዝበሉ መናእሰይ ኣደዳ ስደት ይኾኑ ስለዘለው ንምህዞን ፈጠራ ስራሕን ብምትባዕ ወገናትና ካብ ጸገም ክድሕኑ እንረባረበሉ እዋን ምዃኑ ኣገንዚቦም ኣብ ቢሮ ቴክኒክ ንሙያን ዕድል ስራሕ ፈጠራን ዳይሬክተር ውጽኢት መሰረት ዝገበረ ስልጠና አይተ ገብረ ጨርቆስ ዮሐንስ ዓለም ለኸ ቅንያት ኢንተርፕሪነርሺፕ በድምቀት ንምኽባር ክልላው ኮሚቴ ተጣይሹ ይስራሕ ከም ዘሎ በመግላጽ ግደ ጋዜጠኛታትን ሶም ያረክብ ህዝብን ዕዙዝ ምዃኑ ሓቢሮም ኣብቲ መድረኽ ተመክሮም ዘሕለፉ መናእሰይውን ብሸነኽ መንግስቲ ይኹን ትካላት ፋይናንስ መናእሰይ ስራሕ ክፈጥሩን ስድሮኦም ክመርሑን ኣብ ምሕጋዝ ዘሎ ድኽመት ክእረም ኣተሓሳሲቦም መራኸቢ ሓፋሽ ምትባዕ ፈጠራ ስራሕን ተረኽብ ምውዕዋዕን ቁጠባዊ ተረባሕነት መናእሰይን ምርግጋጽን ስደት ንምንካይን ግደኦም ከበርኩቲ ይግባእ ዝበሉውን ኣብቲ መድረኽ ጽሑፋት ዘቕረቡ ኣካላትዮም ሚኒስትር ማይን ኢነርጂን ፌደራል አብዳግም ሐወትን ህንጸትን ትካላት ማይ ትግራይ እጃሙን ምብርካት ዘመናዊት ክሬን መኪና ሐገዝ አበርኪቱ
ሚኒስትር ማይን ኢነርጂን ፌደራል ምስትካል ዓለም ለኸ መድሕን ህፃናት ዩኒሴፍን ልማዓት ተራድኦ ኮሚሽን መንግስቲ ጀርመንን KfW ብዝተረኸበ ልዕሊ 46 ሚልዮን ብር ዝተዓደገት ዘመናዊት ክሬን መኪና ንቢሮ ማይን ኢነርጂን ትግራይ ብሓገዝ አበርኪቶም እታ ክሬን ብኹናት ዘዓነዋ ትካላት መስተማይ ግልጋሎት ጽገናን ዳግም ሕዌትን ንምክያድ እትውዕል ምዃናውን ተሓቢሩሎም አተሓባር ጉጅለ ክትትል ድጋፍን ጽገናን መስተማይ ቢሮ ማይን ኢነርጂን ትግራይ አይተገብረ ኢየሱስ ዘሩ ቅድሚ ኩናት ዝነበራ 4 ክሬናት ብሰንኪ ኩናት ስለዘዓነዋ እታ ዘመናዊት ክሬን ብሰንኪ ኩናት ዘጋጠመ ዕንወት መሰረተ ልምዓት ማይን ምሕዋይን ሕጽረት ቀረብ ጽሩይ ስተማይን ምፍታሕ ዘይትካግደ ከም ዝህልዋ እምነቶም ገሊጾም ሓላፊ ዩኒሴፍ ጨንፈር ትግራይ ዴቪድ ኢግሎን ሓላፊ ዩኒሴፍ ዋሽ ፕሮግራም ፊሊፕ አይቴኖን ዩኒሴፍ ሀብዳግመ ህንጸትን ሕዌትን ዓውድ መስተማይ ትግራይ እናሰርሐ ከም ዝርከብን ሕጽረት ቀረብ ጽሩይ ስተማይ ትግራይ ንምፍታሕ ምስ መንግስቲ ትግራይ ብምትሕባር ከም ዝሰርሑን አረጋጊጾም ምክትል ቢሮ ሓላፊ ማይን ኢነርጂን ትግራይ አይተንጉሰ ቢተው ልማዓት ተራድኦ ኮሚሽን መንግስቲ ጀርመን KfW ኣብ ከተማታት ሙኾን ሽረን ሙቁሮን ሓድሽ ዝርግሐ መሰረተ ልምዓት ማይን ምክያድ ቀዳማይ ዙር መጽናዕቲ ወጊኑ ናብ ተግባራዊ ስራሕቲ ህንጸት ምእታው ኣብ ምድላው ከም ዝርከብን ኣብ ከተማታት ዕዳጋ ዓርቢ ፍረወይኒ መሰል ጽገናን ምክያድ ኣብ ከይዲ ከም ዝርከብን ሓቢሮም ብሰንኪ ጆኖሳይዳዊ ኩናት ትግራይ 71 ሚእታዊ ትካላት መስተማይ ትግራይ ካብ ስራሕ ወጻኢ ኮይነን ዋላ እኳ እንተነበራ ብሓገዝ ዩኒሴፍ ግን ናብ 48 ሚእታዊት ክንኪ ምኽኣሉ ኣመላኺቶም ዩኒሴፍን ህዝብን መንግስትን ጀርመንን ይገብርዎን ዘለዉ ኩለመዳዊ ሓገዛት ብምስጋን ካልኦት መዳርግቲ ገበርቲ ሰናይ ትካላት እውን ዳግመ ህንጸትን ሕዌትን ዓውዲ ሃፍቲ ማይን ምርግጋጽ መሰል ሓገዛት ንኸበርክቱ ተላብዮም ኣብ ምእካብ ፍርያት ሓረስቶት ሓገዝቲ ዝኾኑ እታወታት ሕርሻ ምጥቃም ኣብ ምክልኻል ብኽነትን ሰለጤንን ልዑል እጃም ዘለዎ ብምዃኑ መንግስቲ ዝለዓለ ቆላሕታ ክህበሉ ከም ዝግባእ ተሓቢሮም እዚ ዝተገለጸ ኣብ ወረዳ ሓውዜን ዝባጽሑ ዝራእቲ ሓረስቶት ብዘመናዊ ናይ ዓጺድ ማሽን ወፍሪ ዓጺድ ኣብ ዝተኻየደሉ እዋን እዩ ብምትሕባር ትካል ኣላጀ ማእኸል ዕቤት ሓረስቶት ቢሮ ሕርሻን ሃብቲ ተፈጥሮን ምምሕዳር ወረዳ ሓውዜንን ኣብ ወረዳ ሓውዜን ጣብያ ስሉሕ ግራውቲ ኣረጋውያንን ኣባላት ስድራ ስዋኣትን ብማሽን ዝተሓገዘ ወፍሪ ዓጺድ ተኻይድ እዮም ኣካያዲ ስራሕ ትካል ማእኸል ዕቤት ሓረስቶት ኣላጀ ሰናይት ገብሩን ሓላፊ ዘፈር ቁጠባ ብርሃነ ሃይላይን ከም ዝበልዎ እዘን ማሽናት ናውቲ ዓጺድ ብማዓጺድ ዝግበር ዓጺድ ዘስዕቦ ብኽነት ፍርያት ዘትርፋ ኣብ ግዜን ጉልበትን ጽቡቕ ሰለጤን ዘለወን እየን ካብ ኣባላት ማሕበር ደቂ ስዋኣት ተመልሚሎምን በቲ ሙያ ሰልጢኖም ብዝተዋፈሩ መናእሰይ ዝተኻየደ ወፍሪ ዓጺድ ብግዜ ጉልበትን ጽፈትን ዝራእቲ ዞም ሓረስቶት ምእካብ ከም ዝኽኣሉ ተገሊጹሎም በቲ ሓገዝ ተጠቀምቲ ዝኾነ ኣደታት ድማ ብሓጺር ግዜ ተዓጺዱ ተወጊኑ ዘሎ ዝራእተን ብዙሕ ጉልበትን ገንዘብን ወጻኢ ካብ ምግባር ከም ዝተናገፋ ብምግላጽ ነቲ ሰናይ ተግባር ናዳ ኣቕሪበን እዘን ዘመናዊ መዕጸዲ ማሽናት 10 ስድራ ተኣኪቦም ን3 መዓልትታት ኣብ ዓጺድ ክወስደሎም ዝነበረ ግዜ ብ6 መዕጸዲ ማሽናት ኣብ ውሽጢ 3 ሰዓታት ምውጋን ዘኽኣለ ተግባር ከም ዝኾነ ድማ ሓበሬታ ትካል ማእኸል ዕቤት ሓረስቶት ኣላጀ ጸብጺቦም ፕሬዝዳንት ኤርትራ ኢሳያስ አፈወርቂ ናይ 5 መዓልትታት ዑደት ንግብጺ ከም ዝገሸ ሚኒስትር ዜና ኤርትራ ሓቢሮም ኢሳያስ ፕሬዝዳንት ግብጺ ዓብዱልፈታህ አልሲሲ ብዝገበረሉ ዕድመ መሰረት ብሐሙስ ረፋድ በሚኒስትር ጉዳያት ወጻኢ ዑስማን ሳልሕ ተሰኒዩ ናብቲ ሃገር ከም ዘምርሐ እቲ ሓበሬታ ኣረዲዮም እቲ ልኡኽ ኤርትራ ብጽምብል መመረቕታ ዓብዪ ሙዝየም እቲ ሃገር ክሳተፍን ኣብ መንጎ ክልቲአን ሃገራት ዘሎ ዝምድና ዞባውን ኣህጉራውን ጉዳያት ምዝታይ ዕላማ ዑደቱ ምዃኑን እቲ ዝወፅእ ሓበሬታ ኣመላኺቶም ኣብ መንጎ ኤርትራን ግብጽን ኣብዚ እዋን ጽቡቕ ዝምድና ከም ዘሎ ዝፍለጥ ኮይኑ ብደረጃ መራሕቲ ይኹን ሚኒስትራት ጽዑቕ ርክባት ክካየድ ከም ዝጸንሐ ዝፍለጥ እዩ ኣብ ዝሓለፈ ዓመት ፕሬዝዳንት ኢሳያስ ኣብ ግብጽ ናይ 3 መዓልትታት ዑደት ከም ዘካየደ ፕሬዝዳንት አልሲሲ ብወገኑ ኣብ ኤርትራ ዑደት ብምግባር ፕሬዝዳንት ሶማሊያ ሐሰን ሼክ መሐሙድ ዝተረኸበሉ ስሉሳዊ ኪዳን መስሪቶም ምንባሮም ድማ ዝዝከር እዩ ኣብዚ እዋን ኣብ መንጎ ኤርትራን ኢትዮጵያን ብጉዳይ ዓሰብ ዝተለዓለ ቀዳማይ ሚኒስትር ኢትዮጵያ ብተደጋጋሚ ንዋንነት ተወደባ መልኪቱ ዝተፈላልዩ ምኽንያትን ሙጉትን ኣብ ጽሕትረሉ ዘሎ እዋን እዩ ፕሬዝዳንት ኢሳያስ አፈወርቂ ዑደት ንግብጺ ዝገብር ዘሎ ኣብ መንጎ ኢትዮጵያን እታ ታሪኻዊት ጸላኢተይ እትብላ ግብጽን እውን ብሰንኪ ዓብዪ ግድብ ህዳሴ ኢትዮጵያ ዝተፈጠረ ፍልሊ ዛጊት ብዘተ ክፍታሕ ስለ ዘይከኣለ ብፍላይ ድሕሪ ምዝዛም እቲ ግድብ እቲ ኣብ መንጎአን ዝጸንሐ ፖለቲካውን ዲፕሎማስያውን ቁርቁስ ገና ዓሚቑ እዩ ዘሎ ሰበስልጣን ኢትዮጵያ ድማ ብተደጋጋሚ ንግብጺ ብሽርሕን ተጻባእ መርገጽን ብፍላይ ዕጡቓት ተቃወምቲ ብምዕጣቕ ክኸሱ እዮም ዝስምዖም
ኣብ ዝሓለፈ ሰሙን ፊልድ ማርሻል ብርሃኑ ጁላ ናብ ግብጽ ብዘቕንዐ ዝመስል ቃና ኢትዮጵያ ብዘይ ባሕር ንዘትረፍዋ ዝበሎም ብስም ዘይጠቐሶም ሓይልታት ወጻኢ ክወቅስ ተሰሚዑ እዩ። እቶም ን67 ዓመታት ሰሪሖም መሬት ተኸቢብና ክንተርፍ ዝገበሩና ጸላእቲ ስርሖም ቀጺሎም ኣለዉ ድሕሪ ምባል እቶም ቀንዲ ወነንቲ ናይቲ ንኢትዮጵያ ብመሬት ናይ ምዕጻው ኣጀንዳ እቶም ታሪኻዊ ጸላእቲኦም ክብል ተሰሚዑ። እዚ ከምዚ ኢሉ እናሃለወ እቲ ሰፊሕ ደገፍ ግብጽን ኤርትራን ከም ዘለዎ ዝንገር ሰራዊት ሱዳን ካብታ ኣገዳሲት ምዕራብ ሱዳናዊት ከተማ ኤልፋሽር ብሓይልታት ዳዕመ ሰሪዕ ተደፊኡ ድሕሪ ምውፁ ኩነታት ሱዳን ኣዝዩ ኣተሓሳሳቢ ኮይኑ ምህላው ይግለጽ ኣሎ። ክልቲኦም ወገናት ነቲ ጀነራል ዓብዱልፈታህ አልቡርሃን ዝመርሖ መንግስቲ ሱዳን ዘለዎም ደገፍ ብወግዒ ዘይገለጽዎ ይኹን እምበር ጉዳይ ሱዳንን ድሕርቲ ብዳዕመ ሰሪዕ ዝፍጸም ከም ዘሎ ዝንገር ኣሻቓሊ ቅዝፈታት ሰላማውያን ሰባት ቀንዲ ኣጀንዳ ክልቲኦም መራሕቲ ክኸውን ምዃኑ ይግመት። السيد الرئيس عبد الفتاح السيسي رئيس دولة مصر العربية، وأهنئك بتنظيم هذه القمة لجوار السودان. وكما طرحنا في أكثر من مناسبة لتصورنا ودعمنا لهذه المبادرة، نعتبر هذه تكون فرصة سانحة للسودانيين والشعب السوداني بمؤازرة جيرانه لإيجاد مخرج من هذا المستنقع اللي داخل فيها دون أي مبرر. ونرى في هذه المبادرة مبادئ أساسية تعتمد على احترام سيادة السودان واستقلال السودان ووجود مناخ ملائم للشعب السوداني حتى ينتقل إلى بر الأمان. الانتقال إلى بر الأمان تحتاج إلى خطة، تحتاج إلى جهد، تحتاج إلى معاذرة، وهذه المبادرة حتكون في نهاية المطاف هدفها تأمين المناخ الملائم للشعب السوداني اللي حيكون عنده الأول اللي يكون الكلمة الأخيرة لتجاوز هذه المحنة. كون دول الجوار تساعد الشعب السوداني حتى يحل مشاكله، مش تدخلات خارجية ولا تدخلات محلية ولا حتى أطراف داخلية تتعامل مع الوضع الخارجي لتعقيد الأمور. يكون هذه فرصة بداية لعمل جماعي لتأمين المناخ في السودان حتى تنعم كل الدول المجاورة بالاستقرار والتعاون مع السودانيين. وتأمين هذا المناخ يعني منع تدخلات خارجية قريب كثير تحت أي مسميات إنسانية، حتى التدخلات العسكرية لتأجيج الحد تحتاج إلى وضع حد لكل هذه الأمور. وأقول هذه المبادرة هي مبادرة طيبة، لكن بداية لمسيرة طويلة جدا، لأنه الانتقال من الحالة اللي موجود فيها الشعب السوداني إلى بر الأمان حتأخذ مجهود، حتأخذ وقت، حتحتاج إلى إمكانيات. وكما أسلفت وكما طرحت في المدخل، أكون في آلية واضحة ذات مراجع عملية، ثم جمع موارد تسمح لهذه المبادرة لدول الجوار حتى الشعب السوداني يتمكن من الاستفادة من الإمكانيات المتوفرة لكل الدول المجاورة. وأقول دون تدخلات خارجية دول جوار السودان عندها الإمكانية والقدرة لفسح المجال والمساهمة أيضا في تأمين الانتقال. يجب أن لا يكون التركيز على الحالة اللي موجودة الآن، الحالة اللي لا لها أي مبرر في اعتقادنا احنا وفي اعتقاد الكثيرين أنه ما فيش مبرر للحرب في السودان. المطلوب الآن هو إعطاء فرصة لهذا الشعب اللي أطاح بنظام بائد دمر السودان سياسيا اجتماعيا اقتصاديا وأمنيا، ينتقل السودان إلى حالة تساعد بتأمين الاستقرار في السودان ثم التأثير على الدول المجاورة. من هذا المنطلق أقول هذه المبادرة مبادرة طيبة، يجب أن يكون لها نفس طويل، يجب أن تكون فيها رؤى واضحة، تكون آليات فعالة وعملية. والاستعداد لدول الجوار في تاريخ المنطقة، تاريخ الإقليم اللي نعيش فيه، هو
فريد من نوعه، وهذا حيكون مزاج أو نموذج لحلول غيرها من المنطقة. المشاكل في القرن الأفريقي، المشاكل في البحر الأحمر، مشاكل في غرب أفريقيا، المشاكل في الشمال، هتعتمد كثيرا على ما هينتج عن هذه المبادرة لتأمين المناخ للشعب السوداني تجاوز هذا. ومرة أخرى أشكر سيادتك وأشكر كل المجهودات اللي بذلت في هذا المجال، وأؤكد أنه الالتزام هو التزام طبيعي، وهذه المنصة الطبيعية يجب أن تستمر وتنجح في نهاية المطاف، وأنا متأكد أنه حيكون النجاح حليف لهذه المبادرة. وشكرا. ሓይልታት ዳዕመ ሰሪዕ ኣብ ኤልፋሽር ሰላማውያን ሰባት እናቐተሉ ዘርኢ ቪድዮ ተረጋጊጹ። ሓይልታት ዳዕመ ሰሪዕ ኣብታብ ቀረባ ግዜ ዝሓዝዋ ኣብ ምዕራብ ሱዳን እትርከብ ኤልፋሽር ኣብ ልዕሊ ብረት ዘይሓዙ ሰባት ቅትለት ከም ዝፈጸሙ ቢቢሲ ንዝረኸቦ ቪድዮ ብምምርማርን ብምጽራይን ኣረጋጊጹ። ሓይልታት ዳዕመ ሰሪዕን ሰራዊት ሱዳንን ንዝሓለፈ ልዕሊ 2 ዓመት ኣብ ዲቕ ዝበለ ኩናት ሕድሕድዮም ተጸሚዶም ዘለዉ። ዳዕመ ሰሪዕ ድማ ንኸተማ ኤልፋሽር ንነዊሕ ኣዋርሕ ሙሉእ ክርድና እትዩ ድሕሪ ምጽናሕ ኣብ ዝሓለፈ ቀዳመ ሰናብቲ ኣብ ትሕቲ ሙሉእ ቁጽጽሩ እትይዋ እዩ። ብድሕሪ እዚ ኣብታ ከተማ ወታደራዊ ክዳን ዳዕመ ሰሪዕ ዝገበሩ ዕጡቓት ኣብ ልዕሊ ሰላማውያን ሰባት ግፍዕን ቅትለትን እናፈጸሙ ዘርኢ ቪድዮታት ይወጸሎም። ኣዋሃዲት ሕቡራት ሃገራት ኣብ ሱዳን ብሮብዕ ምስ ቢቢሲ ኣብ ዝገበረቶ ቃለ ምሕተት ዝእመን ናይ ቅትለት ጸብጻባት ይመጸና ኣሎ ክትብል ገሊጻ። ቢቢሲ ቬሪፋይ ነቲ ኣመልኪቱ ካብ ዳዕመ ሰሪዕ መልሲ ንምርካብ ፈተነ ካይድሎም። ቀንዳ ማኻርቲ ዕጡቕ ጉጅለ ኢምራን ዓብደላ ብሶኒ ምስ ቢቢሲ ኣብ ዝገበሮ ቃለ ምሕተት ነቲ ሰራዊት ዳዕመ ሰሪዕ ኣብ ልዕሊ ሰላማውያን ሰባት ቅትለት ይፍጽሙ ኣለዉ ዝብል ክሲ እዩ ነጺግዎም። ሰራዊት ሱዳንን ዕጡቓት ዳዕመ ሰሪዕ ናብ 2023 ናብ ኩናት ካብ ዘምርሑ ክሳብ ሕጂ ልዕሊ 150,000 ሰላማውያን ሰባት ክቕተሉ እንከለዉ ልዕሊ 12 ሚልዮን ሰባት ካብ ቤት ንብረቶም ክመዛበሉ ከም ዝተገደዱ ጸብጻባት ይሕብሮም። እምበር ክስፍትዋትን ክቡራትን ተኸታተልቲ ደደቢት ሚድያ ነዚ ሰዓት ዘዳልናልኩም ዜናታት ነዚኦም ይመስሉ። ስለ ተመክታልኩም ኣመስጊና ብኻልኦት ሳብ ንራኸብ ሰሰናይ ንዓኹም።